የተከበራችሁ የለሚቶች ዩቲዩብ ተከታታዮች እንኳን ደህና መጣችሁ። እንግዲህ ምሳሌ ድራማን ክፍል 156ን ይዤላችሁ ከች ብያለሁ። እንግዲህ የዝና ጉዳይ አለቀለት። እንግዲህ መድብል ይዞ አንቆርቱን ይዞ መሀሊትንም አግተው እያሰቃዩት ሳለ እንግዲህ ሞገስም በመጨረሻ አንተ ወደ ሉላ ዘንድ መሄድ አለብህ አለና መድብልም እኔ አንተ ጋር ለመስራት ፈልጋለሁ፣ ስለዚህ መገናኘት አለብን ብሎ ከወሰነ በኋላ መድብልም ሰተት ብሎ ወደ ቤት ሄደ። ዝና ወዳለበትና ቦታ ከሄደ በኋላ ስማ አንተ ርኩስ፣ ሁሉም ነገር አብቅቷል። ዛሬ የመጨረሻ ፍጻሜ ነው። ወደድህም ጠላህም እድሜ ልክህን ያደረጋቸውን ነገሮች በሙሉ ዛሬ አብቅተዋል። አስከፍልሃለሁ። እኔን አንተ አይደለህ ህግተህ ስታሰቃየኝና መከራዬን ስታስበላኝ የነበርከው አንተ እኔን አይደል? ስለዚህ እበቀልሃለሁ። እድሜ ልክህን እስር ቤት ትበሰብሳታለህ ወይም ዛሬ እዚሁ ትሞታለህ ብሎ መድብል እንግዲህ በዝና ላይ ሲፎክርበት አይተናል ማለት ነው። እንግዲህ በጣም ነው ደስ የሚለው። መድብል በጣም ጀግናና ቆራጥ ሰው ነው ማለት ነው። እንግዲህ ዝናም በጣም ፈርቷል። ከዛም እንግዲህ መድብል እጅጉን በጣም በሚገርም ሁኔታ ፖሊሶቹን ይዞ ማንቁርቱን አስያዘው። ዝናም ከሚባለው በላይ የሚሆነው ግራ ገባውና በጣም ተጨንቆ ራሱን መቆጣጠር አቅቶት ፍዝዝ ብሎ ቀረ። የሚናገረውም ነገር ጠፋበት። መድብል በፍጹም አንተ ትከዳኛለህ ብዬ አንድ ቀን አስቤ አላውቅም። አሁን ላደረግከው ነገር ግን ዋጋ ትከፍላለህ አለና ከዛም እንግዲህ ሲያፈጥበት ስማ አቶ ዝና በጣም አረሜና ወንጀለኛ መሆንህ ተጋልጧል። አሁን ቀጥለጥ ሰጥ ብለህ ወደ ህግ መሄድ አለብህ። ከዛም ደንግጦ እኔ በፍጹም ምንም ያደረግኩት ነገር የለም፣ ይህን ነገር ዝና ተሳስቷል ብሎ ሲለው በጣም ደነገጠና መድብልም እባካችሁ ምንም ጊዜ ማቃጠል የለብንም፣ ይሄ አረመኔ ወንጀለኛ ጠበቃውን እንኳን መኪና ውስጥ አኩሮ እያሰቃየ ያለው አደገኛ ሰው እኮ ነው በማለት እንዴት እናንተ ወንጀለኛን ትተባበራላችሁ? እንዴት ትደብቃላችሁ? እያለ ሲናገረው ከዛ ፖሊሶቹም እንግዲህ ያንተ ነገር አብቅቶላል፣ ምንም ልንሰማም ልናዳምጥም አንችልም፣ ስለዚህ ሂድ ወደምንል ቦታ መሄድ አለብህ። አንጠልጥለውም ከዛ ቦታ ላይ ይዘውት ሄዱ ዝናን። እሱም ከሚበለው በላይ በጣም ደንግጦ ፍጥጥ ብሎ የሚመልሰውን መጣ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታዮች እጅግ በጣም በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ውድና መልካም ቤተሰቦቼ ከልብ አመሰግናለሁ። መሀሊትም በመጨረሻ ጉድ ሆነች። እሱ ምንድነው? በጣም በሚያሳዝንና በሚገርም ሁኔታ መድብል አግቶ እያሰቃያትና ፍርድም እየበላት ይገኛል። ስሚ መሀሊት፣ እድሜ ልክሽን በእኛ ህይወት መግባት፣ እድሜ ልክሽን በእኛ ነገር መግባት አይሰለችሽም አይደል? በማለት እንዳንቺ አይነት ተንኮለኛና አስመሳይ ሰው በህይወቴም ገጥሞኝ አያውቅም። መቼ ነው አንቺ የምትማሪው? ሲላት መሀሊትን ከዛም ጉድና ታሪክን ሲያደርግ ብሩኬ መጣና ሊደበድባትና እንዲሁም ደግሞ ሊያሰቃያት ሲል በፍጹም እኔ ይሄን አምኜ መቀበል አልፈልግም። ስለዚህ አንቺ ጭራሽ የሰውና ባህሪ የለሽም፣ እንደ አውሬ ነሽ። ምንም ቢፈጠር ምንም ባደረግሻቸው ነገሮች የእጅሽን ታገኛለሽ፣ ዋጋም ትከፍያለሽ አላት። አንቺ በእኔ እንደቀለድሽ አትቀሪም፣ አሁን የመጨረሻ ነው አላት። ብሩክ በእንደዚህ አይነት መልኩ አይደለም ሰውን የምትቀጣው። አንተ ደግሞ ምን አይነት አስተሳሰብ ነው ያለህ? በፍጹም ይህን እንድታደርግ አልፈልግም።
አለና ከዛም እንደዛ ብሩኬም በጣም ስለተናደደና ራሱን መቆጣጠር ስላቃተው ስሜታዊ ስለሆነ ከዛ ቦታ ላይ እንዲወጣ አደረገው። መድብል ብሩክ ከሚበለው በላይ ተናደደና በጣም ተበሳጭቶ ሲያያትም በጣም ተናደ። የተናደደበትም ትልቁ ምክንያት መሀሌት ወደዛ ቤት አምጥታ ኤደንን ይህን ነገር በማድረጓ ሰራተኛይቱ እንዴት ግፍና መከራ ትሰራብኛለች? ምንስ ቢሆን ይህን ያክል ክፋትና መጥፎነት አድርጌያለሁ እንዴ በሷ ላይ? እሷ ናት ለእኔ እኔ ነኝ ብዙ ነገር እሷ ናት በእኔ ላይ ብዙ ነገር ልጅ እንዳትታከምና ንብረቴን ለመውረስ ልጅንም ለመግደል ብዙ ነገር ስታደርግ የነበረው በእኔ ላይ ግፍ ስትሰራ የነበረው እሷ ነች። ስለዚህ ታዲያ ምን አድርጊያት ነው ሰራተኛ ደግሞ ወደ ቤት ቀጥራ ልካ የሚደረገውን የሚወራውን ሁሉ ለዝና ለማቀበል የተስማማችው? ምን አይነት መጥፎ ሰው ናት? እኔ ምን አድርጊያታለሁ ብሎ ብሩክም በመሀሌት በጣም ተናዶ ተበሳጭቶ ስሜቱን መቆጣጠር አቅቶት እንግዲህ ሊደበድባትና ሊያሰቃያት ሲል መድብልም እንግዲህ እሺ አላለውም ማለት ነው። ስለዚህ ለምንድን ነው በእኔ ላይ ምንስ ቢፈጠር ምንስ እንዴት ይሄን ነገር በእኔ ላይ ልታደርግ ትችላለች? ምንም ቢሆን እኮ አብረን በልተንና አብረን ጠጥተን እንዲሁም ሚስቴ ልኮን ነበረ። ስለዚህ እንዴት እንደዚህ ልታደርግ ትችላለች? ብሩክም እንግዲህ መሀሌትን ቀጥቅጦ ሊደፋት ሲል በመጨረሻ የገጠመው ነገር በጣም በሚያሳዝን ሁኔታ ወደ ቤቱ ተመለሰና ከዛም እንግዲህ ቅድስት ዛሬ ነገ እንጋባለን እያለች በጉጉት እየጠበቀችው ያለችዋ ጀግና የዝናና የነመድብል ከባድና አደገኛ ችግር ስላላለቀ በጣም ልቧ ተሰብሮ ተቀምጣለች። ቆይ እዚህ ቤት ስቃይና መከራ መቼ ነው የሚያልቀው? እድሜ ልኬን ከሚባለው በላይ ተሰቃየሁ። በፈተና ተውጬ አባቴ ሰርጌን በጉጉት ሲጠብቅ፣ እኔ ግን ጧት ማታ ምንም ነገር በማላቀው ነገር እየተሰቃየሁ ይገኛለሁ። አባቴ እኔ እንዳገባ ነው የሚፈልገው። እኔ ግን ሁልጊዜ ብሩክን በመስጠበቅ በጣም ተሰቃየሁ። መቼ ነው የዚህ ቤት ፈተና የሚያልቀው? እንግዲህ ብሩክ በልጁ ምክንያት ብዙ መከራና ብዙ ችግር ሲደርስበት ከጎኑ ሆኜ ይህ ቀን ያልፋን ብዬ አሳልፌ ነበር። አሁን ግን ምንም ማለቂያ የለውም። ምንድን ነው ማድረግ ያለብኝ እያለች ቅድስትም በጣም ተሰምቷት እያሰበች ብቻዋን ትገኛለች። ቆይ ግን እንዴት ነው እድሌ? ቆይ ለምንድን ነው እንደዚህ የሆነብኝ? እያለች ራሷን መጠየቅ ጀመረች። ከዛም እንግዲህ ዳጣ መጣችና ቅድስት ምንድን ነው እዚህ ነገር የተፈጠረው? እዚህ ቤት የተፈጠረው ምንድን ነው? እያንዳንዱ የተፈጠሩት ነገሮች በጣም ግራ ያጋባሉ። ቆይ መድብል ከታገተበት ቦታ መውጣቱን ሰማሁኝ አለቻት። አዎ ወጥቷል። ቢሆንም ግን በሚገርም ሁኔታ ዝናን ለህግ ካልሰጠሁ አሳልፌ ካልሰጠሁ ለፖሊስ ብሎ ሰላም አልኖርም ብሎ ተናዶ ሄደ አለቻት። ወይኔ ቅድስት እድሜ ልኬን በስቃይና በፈተና የተጻፍኩ ልጅ መቼ ነው ፈይ ብዬ ትዳሬን የሚይዘው ብላ ቅድስትም መናደድና ማሰብ መጨነቅ ጀመረች። ምሳሌ በሚገርም ሁኔታ እንግዲህ በጣም ይቅርታ ብላ እሷ ደግሞ እንዴ ምን የምን አድርጌ ነው ምን ተፈጥሮ ነው ብላ ኤደንን ስትጠይቃት እኔ ምን ነገር ባልናገር ኑሮ አንቺ ከዚህ ቤት ልትወጪ አትችይም ነበረ አለቻት። እንግዲህ በጣም የሚያሳዝን ነው አለች ብላ ስትላት፣ አይ ተረጋጊ፣ ለማንኛውም ምንም ቢፈጠር ምንም ከኔ ጋር አብረሽ በደስታ መኖር ትችያለሽ አለቻት። አምጫት አባዬንም እቆጣልሻለሁ አለቻት ምሳሌ። እንደዛ ማድረግ አልችልም፣ ልጄንም ማምጣት አልችልም። አንቺ በጣም ጥሩና መልካም ልጅ ነሽ፣ አሁን ላይ ትምህርትሽን ተማሪ አለቻት። ይህን ጉዳይ ተይው በማለት ይህ ቤተሰብ ደግሞ በጣም ጥሩና መልካም ቤተሰብ ነው። በእኔ ምክንያት እንደዚያ እንዲሆን አልፈልግም። እኔ መውጣት አለብኝ፣ እዚህ ቤት መሄድ አለብኝ። ያደረግኩት ነገር ጥሩ አይደለም፣ በጣም የሚያሳዝን ነው። ብሩኬም አንገቱን ደፋና
በቃ ይቺ ልጅ ልትወጣበት የቻለችው ትልቁ ምክንያት ምንድን ነው እያለ ራሱን ከሚባለው በላይ ማጨናነቅና ማሰብ እንዲሁም ደግሞ ሌላ ነገር ማሰብ ጀመረ። መጨረሻ ላይም አይ ችግር የለውም ሁሉንም ነገር አምኜ መቀበል አለብኝ፣ መሀሌትን መያዝ አለብኝ ብሎ ወሰነ። ዝናም እንግዲህ መድብልን አብሮት እንዲሰራው ቢጠይቀውም ዝና በፍጹም መድብል አንተ ከባድና አደገኛ ሰው ነህ፣ ከኔ ጋር አብረህ ልትሰራ አትችልም፣ ለውጥና ስኬትን ታያለህ። እንግዲህ ዝና እንግዲህ መድብልን አብረህ ብትሰራ ጥሩ ነው ሲል መድብልም እንግዲህ አንተ ከባድ ነህ አለው። ከዛም የመጨረሻው ነገር ምንድን ቢሆን ጥሩ ነው? ዝናም እንግዲህ መድብል አብሮ ሊሰራ ነው፣ ጀግና ሰው አብሮ ከኔ ጋር ሊሰራ ነው፣ ሊፋለም ነው ብሎ በደስታ ካበደ በኋላ እየበረረ ወደ ቤት ሲሄድ መምጣቱን ትቶ መድብል ጉዞውን ወደ ዝና ዘንድ አደረገ። መሀሌትን ተቀብሎ ካገታት በኋላ ከዛ በኋላ ዝናን እንግዲህ ግንባሩን በጥይት ብሎ ነው የደፋው ማለት ነው። በጣም በሚገርምና በሚገርም ሁኔታ ዝና የመጨረሻ ህይወቱ ይሄ በመሆኑ በጣም የሚገርም ነገር ነው። ዝናም እንግዲህ እጣ ፈንታው በዚህ ልክ መፈጸሙ ትልቅ ተጽዕኖ ፈጥሯል። እንግዲህ ትልቅ ስህተት ሰራሁኝ ብሎ የሚለው ጥይቱን በመተኮሱ መድብል ትልቅ ነገር እንደተፈጠረ አድርጎታል ማለት ነው። ከዛም እንግዲህ ወደ መርዞና ወደ ኤፍራታ ስንመጣ ደግሞ መርዞ አሁንም ቢሆን የባለአንድ ባለሀብት መሬትና አካባቢ ቆፍሬ እዛ ጋር ብዙ ብር አገኛለሁ፣ ያንን ብር አምጥቼ ከኤፍራታ ጋር ለእኛ ደህንነት ችግራችን እንዲያልፍ ከኤፍራታ ጋር በደስታ እኖራለሁ ብሎ ሲፈላሰፍ፣ እሷም ደግሞ እየቀለድክ ነው አይደል? እድሜ ልክህን ስህተት መስራት አይደብርም እንዴ? ቆይ አንተ መቼ ነው ጥሩ ነገር የምትሰራው? ሁልጊዜ ስህተት እንደሰራ ነው እንዴ አለችው። እና እስከ መቼ ነው እኛ ደሃ ሆነን የምንኖረው? ስለዚህ መለወጥ አለብን በማለት መርዞም ለኤፍራታ ይነግራታል። ከዛም በቃ አንተ ሰርተህ በራስህ መለወጥ አትችልም እንዴ እያለችም ስትናገረው፣ ከዛ መጨረሻ ላይ የተፈጠረውና ትልቁ ነገር በእንደዚህ አይነት ህይወት እኔ እናንተ ባልና ሚስት ልንሆን አይመስለኝም፣ ስለዚህ ተስተካከል አለችው። እሱም ደግሞ ሁልጊዜ ደነገጠና ሁልጊዜ ስለ ብር ነው የሚያወራው። ተይ እንጂ ኤፍራታ፣ ምንም ቢሆን እኮ እኔ ከማንም በላይ ራሴን ዋጋ ከፍዬ ነው የምኖረው፣ ስለዚህ በማለት ኤፍራታን እንግዲህ እያባበላት ይገኛል። ውድና የተከበራችሁ የቻናሌ ተከታታዮች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይከፈልበትም። ላይክ፣ ሸር፣ ሰብስክራይብ ያላደረጋችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።